እኔ ወላሂ ባለቤትን አለውያን በማግባቴ መንዝሬ የኖርኩ ነው ገና በቃ አልጨረስኩትም። ኢማጂን አድርግ አንተ ለምሳሌ በዚህ ሁሉ ሂደት ውስጥ ስማ ብዙ የፍቅር ቃላት ተገልጿል፣ ግን ይሄኛው ከበድ ያለ ነው እንዴ ማሻአላህ። ሌላዋ ብትሆን ትችለው ነበር እኔ ሁሉ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንደናችሁልን። በቅድሚያ ለድምጼ በጣም ይቅርታ ጉንፋን ይዞኝ ነው። ጉንፋን ከረመዳን ጋር ምን ያህል ከባድ እንደሆነ ታውቁታላችሁ ብዬ አስባለሁ። ስለዚህ አፉ በልኝ ጉንፋን ስለያዘኝ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ኡስታዝ ካሚል ሸምሱ ስለ ባለቤቱ አስገራሚ የሆነ ምስክርነትን ሰጥቷል። እስከመጨረሻው ድረስ የምትከታተሉ ከሆነ የመታየው ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሁሉም የየራሱ መስጂድ ይኖረዋል። ሁሉም የየራሱ ጀማ ይኖረዋል። እኛ ኡመተል መሐመድ ይሄ ገጥሞታል አልገጠመው? ኢኽቲላፍ፣ ተፈሩቅ፣ ተቀጦ ዙቡራ ላይ ያልደረስነው። ኢኽቲላፍ ማለት በሐሳብ መለያየት ማለት ነው። ሰዎች በራሳቸው ራእይ በራሳቸው ሐሳብ ከፊጥራ የወጣ ነገር ማድረግ ጀመሩ። እናም በሐሳብ አንድ መሆን አልቻሉም። በተውሂድ ላይ አንድ መሆን አልቻሉም። አላህ በፈጠረው ስርዓት ላይ አንድ መሆን አልቻሉም። ሁለተኛው መርሐላ ከኢኽቲላፍ በኋላ ተፈሩቅ በከፍተኛ ሁኔታ በሐሳብ መለያየት ማለት ነው። ይወላችሁ በሐሳብ ተለያየ። ከዛ ፊርቃ ከፈጠረ በኋላ ሁሉም ፊርቃ ሲፈጠር ፊርቃ ሲሆን ተቀጡ አይደለም። ወተቀጠዑ አምረሁም በይነሁም ተቀጡ ነው። ሁሉም የየራሱ መስጂድ ይኖረዋል። ሁሉም የየራሱ ጀማ ይኖረዋል። ከዛ መዝሀብ ዩሐሪቡል መዝሀብ፣ ጣኢፋ ቱሐሪቡ ጣኢፋ፣ ቡድንን ይዋጋል። ኢትስ ገነ ቢ ላይክ ማቺንግ ነው። ቁጭ ብለህ ስታየው ከማን ወተቀጠዑ አምረሁም በይነሁም በመካከላቸው ተቀጡዕ ገጠማቸው። ተቀጡዕ ምንድነው? ተቀጡዕ ማለት በደንብ ተቀጦ መቆራረጥ ማለት ነው። ኡመተን ዋሂዳ የነበረ ወደ ምንነት ተቀየረ? ተቀጦ ሆነዋል። ሰዎች ለምን ተቀጦ ውስጥ እንደገቡ ከሪዝኑ መካከል አንዱ ምን እንደሆነ ታውቃላችሁ? ይኸውላችሁ እንትኑን አልፎ ኢኽቲላፍ አልፎ ተፈሩቅ አልፎ ተቀጦ ውስጥ ሰው የሚገጥመው ኩሉ ሒዝቢን ቢማ ለደይሂም ፈሪሑን፣ ሀዋ ስሜት፣ ሁሉም በጀማዓው ደስተኛ ነው። ሁሉም ባለው መንገድ ላይ ደስተኛ ነው። በጣም ደስተኛ ነው፣ ይመቸዋል። በቃ ደስ ሲል ሀዋ። ከዛስ ዙቡራ التقطع والتفرق لا يوجد بعده اتصال ابدا ما تقدر تصلح بينهم بفصوم عند ما درجه يتشالم ማስማማት አይቻልም በፍጹም it's possible ነው። يوجد طائفه በፍጹም ቡድኖች አሉ። አንደኛው ከአንደኛው ጋር በፍጹም ማታረቅ አትችልም። ከሞከርከው ድካም ብቻ ነው የምታተርፈው። ታዲያ ምን እናድርግ? فمن يعمل من الصالحات መልካምን የሚሰራ وهو مؤمن እሱ አማኝ ሆኖ ሳለ فلا كفران لسعيه እሱ ለሚሮጠው የመልካም ስራ ማንም አይካድም። ወኢና እኛ ለሁ ለርሱ ለካቲቡ ኤቭሪ መልካም ስራውን እንጽፍለታለን። ስለዚህ ኢኽቲላፍ ውስጥ ተፈሩቅ ውስጥ ተቀጦ ዙቡራ ውስጥ አትገኝም። እና ምንድነው ማድረግ ያለብን? ዙቡራ ላይ የደረሱትንም አንድ ማድረግ አይቻልም። ምን እናደርግ? ስራ فمن يعمل من الصالحات ስለ ኡማው መለያየት ሁሉ ጠዋትና ማታ ቁጭ ብሎ የሚያወራል ቁርአን። فمن يعمل فمن يتكلم አይልም። አንተ የምትችለውን ስራ፣ መስጂድ ስራ፣ የቲሞች ላይ ስራ፣ ህፃናት ላይ ስራ፣ ወጣቶች ላይ ስራ፣ እናቶች ላይ ስራ፣ አባቶች ላይ ስራ። አይ እባክህ እነሱም ራሱ ትልልቆቹም እየተለያዩ ጭራሽ እንገዳደል እያሉ ነው። እና ታዲያ ምንድነው? በቃ የዲን እኮ ቁጭ ብዬ እንትን ብል ይሻለኛል። እሱ ሰበብ ነው። ለአሁን አራት ነው። እስከዛሬ አላቆም ነበር። ኢኽቲላፍ፣ ተፈሩቅ፣ ተቀጦ፣ ዙቡራ ደናደሩ ብለህ ልትሄድ እንደዛ ይላል። فمن يعمل من الصالحات وهو مؤمن። በትክክል ኡስታዝና አሁን ላይ ያለው በሽታን ቁልጭ አድርጎ ኡስታዝ ካሊድ ክብሩም ገልጾታል ብዬ አስባለሁ። ይሄ መከፋፈል ያስተሳሰብ ልዩነት ሊኖር ይችላል። ያስተሳሰብ ልዩነትን አክብሮ ሳይሆን የአንዱን ሐሳብ በመናቅ በጣም መከፋፈልና አንዱን በንቀት አይን ጥርስ ነክሶ መመልከት እንደዚህ አይነት ሁኔታ ላይ ነው ያለነው። እኛ ሙስሊሞች እየተከፋፈለን ነው የምንገኘው። ሰው የተለያየ አቋም ሊኖረው ይችላል፣ የተለያየ አመለካከት ሊኖረው ይችላል። ነገር ግን ተከፋፍለን በጥላቻ አይን መተያየት የለብንም ብዬ አስባለሁ። የአንዱን ሐሳብ ልናከብርለት ይገባል፣ የኛን ሐሳብ ሊያከብርልን ይገባል። በቻለው በጣም አንድ መሆን አለብን ብዬ አስባለሁ። ምክንያቱም ከሚለያዩን ነገሮች ይልቅ አንድ የሚያደርጉን ነገር ብዙ ስለሆነ ማለት ነው። በላኢላሃ ኢላላህ አንድ ነን፣ በነብያችን ሰለላሁ ዐለይሂ ወሰለም አንድ ነን። ስለዚህ የሚለያዩን ነገሮች እጅግ በጣም ትንሽ ናቸውና አንድ የሚያደርጉን ነገሮች ላይ ትኩረት ብናደርግ ጥሩ ነው። ከዛ ባሻገር ኡስታዝ እንዳለው ስራ ላይ ትኩረት ማድረግ ነው። አላህ የሥራ ሰው ያድርገን። የረመዳን ልዩ ስጦታ ለሴቶች አላህ ይሄው አድርሶላቸው ለእህቶቻችሁ ሁሉ። ብዙዎቹ ይበሳጫሉ። አንዳንዶቹማ ጭራሽ ኪኒን ይጠይቃሉ። ፈትዋውን ለረመዳን ሲደርስ ኪኒን በወጥና አባደን ለምን የምትወጪው? ከባለቤት እኩል ጾም
الله ውድድር ነው الله የጻፈው ነገር አለ እናንተ ላይ صح 7 ቀን ዑዝር አለ خلاص ይሄ ከአላህ አይደል የመጣው ዑዝሩ ነው خلاص አሁን ፉቃዎቹ ጋር ሄደክ ብትጠይቅ እኮ ፈትዋ ይሰጡሻል ግን እየጎዳሽ መድኃኒት ተጠቅመሽ ለምን ያውሉ አላህ እንደخلቀሽ በዛው ጠሪቃ ኖሪ መፍሁም የረመዳን ልዩ ስጦታ ለሴቶቻችን አንደኛ የጾም ምንዳ ጾማለሻል ሁለት የቤቱን ስራ የመስራት ምንዳ ያ ሁሉ ሰው ተቀድማለች አይደል 5 ልጆች አላት ባለቤቷ አለ አንዳንዴ እንግዶ ይዘ ይመጣል አንዳንዱ ሰኸይ ነው ማሻአላህ እንግዳ ይሳስ መጣ ነው ቢያንስ ጀዛከላ ኸይር በላት እቃውን ስታመጣ ተቀበላት አንዳንድ መሻይኾቻችን ባለቤቴ ስታመጣ አሉ ምግቡን ቆሜ ነው መቀበላት አሉ አሁን አንተ እንዲ ቆመ ተቀበለ ማሻአላህ ምግቡ ሲጣፍጥ አላህ አፊያ ይስጥሽ በረካውን ስትላት ድካሙ ከይለቃታ አንዳንድ ወንድ አላህ ማይፈራ አላህ ይጠብቀን ይሄ ሁሉ خدመን ሁሉ ነገር መርሐባ ስንላቸው ይንቁናል ይሄ የሚንቀው አላህ ማይፈራ ነው ማለት የነብዩን አማና ያላወቀ ነው እንዴ ቀኑን ሙሉ ከዙሁር ጀምሮ እስከ መግሪብ ቆማ ጀዛከላህ ኸይር ካፈ ካልወጣ ችግር አለበት ተመርመር ያኒ መንጃ ፈቃድ አለ እኮ የትዳር ኪታብ አለ የሚቀራ እሱን ቅራ በትክክል ኡስታዝ አዲል እንግዲህ ሴቶች ረመዳን ላይ የሚያሳልፉት እጅግ በጣም ከባድ የሆነን ጊዜ በደንብ አድርጎ እየገለጹ ነበር ምን ያህል ሴቶችን ማገዝ ቢያንስ ማገዝ እንኳን ባንችል ይሄ ካፋችን ጥሩ ነገር መውጣት እንዳለብን እየነገሩን ነበርና እውነት ነው ብዙ ጊዜ እህቶች ወይ ሚስቶች እጅግ በጣም በረመዳን ስራ ይበዛባቸዋል ጫና ይበዛባቸዋልና ለናግዛቸው ይገባል በእርግጥ ያ ጫና መብዛቱ ስራ መብዛቱ ከአላህ Subhanahu Wa Ta'ala እንደሚያገኙበት ኡስታዝ እየተናገሩ ነበርና ምንም ጥያቄ የለውም እንደያገኙበታል ከአላህ ነገር ግን እኛም ደግሞ ለእህቶቻችን ለሚስቶቻችን ማመስገን አለብን ብዬ አስባለሁ ማገዝም አለብን የፍጡር ስራ ሲሰራ ምናምን አትሊስት ማቀራረቡ ላይ ማገዝ አለብን ብዬ አስባለሁ እንዶ ማገዙን እንኳን ካልቻልን ቢዚ ከሆነን እንኳን ያ ለቀረበልን ነገር ማመስገን ይኖርብናል አለበለዚያ መመርመር አለብን ይያሉ ነበር ኡስታዝራ አቀረውንም ጥያቄ የለው አሰላሙ አለይኩም ይህ መልእክት ከመምሸቱ በፊት በጣም ብዙ ሙስሊም ወንድምህቶች ጋር መድረስ ስላለበት በጣም በብዛት ሼር ኮፒ ሊንክ ማድረግ አትርሱ ምን መሰላችሁ ዛሬ እንደሚታወቀው 20ኛው የረመዳን ቀን ላይ እንገኛለን ሲመሽ ደግሞ 21ኛው ነው አሽረል አዋኺር ማታ ሌሊቱን ይጀምራል ማለት ነው በአሽረል አዋኺር ደግሞ በጣም ትልቅ ምንዳን ከሚያስገኙ ተግባሮች ውስጥ አንዱ ኢዕቲካፍ መግባት ነው የኛ ውድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ረመዳን ላይ ሁሉ ጊዜ አሽረል አዋኺርን ኢዕቲካፍ ይገቡ ነበር ወደ አኺራ የሚሻገሩበት አመት ላይ ደግሞ 20ውን የረመዳን ቀኖች ኢዕቲካፍን ገብተዋል ሚስቶቻቸውም አብረዋቸው ኢዕቲካፍን ገብተው ነበርና በዚህ ሐዲስ መሰረት ሴቶችም ኢዕቲካፍ መግባት ይችላሉ ስለዚህ መልእክቱ እንዳይረዝም ይህንን በጣም ለብዙ ሰው ሼር አድርጉት ቀጣይም ስለ ኢዕቲካፍ ጥያቄ ካላችሁ በኮሜንት ጻፉልኝና ቪዲዮ ሰራለሁ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እውነት ነው እንግዲህ ኢዕቲካፍ የሚገባበት ቀን ነው ዛሬ እንግዲህ ኢዕቲካፍ የገባ ሰው እንደው ከፍተኛ እንደሆነ ምንም ጥያቄ የለውም ታዲያ ኢዕቲካፍ የገባችሁ ወንድም እህቶች በዱዓችሁ አትርሱን ኢዕቲካፍ ያልገባ ነው ደግሞ የቀሩትን 10ቱ ቀናት ላይ በኢባዳ በጣም መበረታታት መጠንከር አለብን ብዬ አስባለሁ ምክንያቱም የቀሩን እነዚህ 10ቱ ቀናቶች ናቸው 20 ቀን አልፏል ኦሬዲ ተጠቅመንበትም ይሁን አንጠቀምበትም አላህ ነው የሚያውቀው አልፏል አሁን የቀረን 10ቱ ቀናቶች ናቸውና በእነዚህ በ10ቱ ቀናት በኢባዳ በዱዓ በቁርአን በሁሉም ነገር መበረታታት አለብን ብዬ አስባለሁ ታዲያ በዚህ በረመዳን የሚጠቀሙ ባሮች አላህ ያርገን አሁን መስዳችሁ ቪዲዮ እንግዲህ ኡስታዝ ካሚል ሸምሱ ለባለቤቱ አስገራሚ የሆነ ምስክርነት ሰጥቷል ቪዲዮ እንመልከት ከዛ ራሳችን ሐሳብ አስተን እንሰጥበታለን እኔ ወላሂ ባለቤትን አለውያን በማግባቴ መንዝሬ የኖርኩ ነው ገና በቃ አልጨረስኩትም እኔ ትዳር ላይ ልጆችንም ራሱ ዛሬ የሚመክራቸው 5 ቤዚክ ፕሪንሲፕሎች አሉ ሰዓት ይወስዳል እሱን ሁሉንም አላወራም ሰዎች የሚጋቡ ሰዎች የማንነታቸው መሰረት ተቀራራቢ መሆን አለበት ብዬ አስባለሁ ከደሃ በጣም ደሃ ሆነ በጣም ሀብታም ከሆነ ካገባ እየተሸማቀቀ ነው የምትኖረው እሷ በጣም ደሃ ከሆነ ቤተሰብ የምትመጣና አንተ ሀብታም ከሆንክ እየተሸማቀቀች ነው የምትኖረው ኮምፎርት አይሰማትም ሪሊ እንዲህ ስለሆነ ነው በቃ በገንዘቡ ነው እየገዛኝ በገንዘቡ እንዲህ ሊያረጋኝ ብላ ታስባለችና እኔ
የአባቴን የቤተሰቤን የአካባቢን ካልቸር ማንነት የኔን ባክግራውንድ የምታቅ ወደፊት እኔ ብዙ እኔ ወላሂ ባለቤትን አለውያን በማግባቴ መንዝሬ የኖርኩ ነው ገና በቃ አልጨረስኩትም። ኢማጂን አድርጋ አንተ ለምሳሌ በዚህ ሁሉ ሂደት ውስጥ ስማ ብዙ የፍቅር ቃላት ተገልጿል፣ ግን ይሄኛው ከበድ ያለ ነው እንዴ ማሻአላ። እና ሌላዋ ብትሆን ይገርም ውሳኔ ነው ማለት ሌላዋ ብትሆን ትችለው ነበር እኔ ሁሉ ነገር ገላይን ይሄን ክፍተቴን ትሸፍንልኝ ሆናል ልጆችን እኔ ያኑላ ልታረግ ትችላለች። ግን ሁለተኛ እኔ እና እሷ የፈለገ ብንሰዳደብ ብንወቃቀስ ብንተራረብ የትም አትደርስም። በቃ ምንም አንድ መሰረት ነው። በቃ አንቺ የገጠር ልጅ ብላት ምንም አናድዳትም። አንቺ ደሃ ልጅ ብላት ምንም አናድዳትም። አንቺ እንደዚህ ምንም እንትን ያው ነኛ ነኝ እንደ እንስቃለን ሁለታችንም እንጂ አሁን እኔ አንተን የከተማ ልጅ ለምሳሌ አግብቼ የሆነ እኔ ገጠር ባህሪ የሆነ ጊዜ ቢወጣ አባትና ድሮም ገጠር ልጅ ብትል አሁን ምን ለዋረግ ነው አለ ተብለግን አታውቅም ምን ብትለኝም አንተን አይለኝ ሌላው ብለኝ ምንም አያሳምመኝም። ለሌላ አልሰማ የኔ የምትለው ሰው ገብቷላ። አሁን ለምሳሌ እኔና ባለቤቴ በዛ መልኩ ተጋባ። በቃ ከዛ አገኘዋት ተማሪዎች መካከል አላቃትም። ቤተሰቦቿ አውቃቸዋለሁ፣ አባቷን እናቷን። ይሄን ብዙ ቦታ ስላወራው ዝርዝር ተጋባን። መጋባቴ ራሱ በዛን ሰዓት በጣም አንድ አጎቴ ልጅ አለና ሱቅ አለው በጣም በቃ ካሚል ሸምሱ አለኝ። አንድ እንደው ብቸኛ ከዚህ አካባቢ ይወጣል ብለን የጠበቅነው አንተ ነበርክ፣ አንተም በቃ ከሸፍክ አለኝ። ያ ረቢ ትዳር ከሸፈህ ነው። አዎ ምክንያቱም ሰው ትዳር ካዘ ኃላፊነት ይወስዳል። እንዴት በየትኛው አምሮ ትምህርት ይማራል? ደሃ አጋዥ የሌለው አቅም የሌለው እሷን የሚያበላት የሚያኖርበት ነው የሚያስበው። ልጅ መምጣት አለ ገና የምታስብና እኔ ግን ቅድም ያልከው ቃል ነው ገገማ። በቃ አንዳንድ ጊዜ ግግም ካልኩ ወሰንኩ። አባቴን አሳመንኩ፣ እናቴን መጨረሻ አገኘው ብዬ ጠርቼ ስነግራቸው የጨነቃቸው እንዲሁ የማን ልጅ ክሊት የሀጂ አብዱሰላም ልጅ እንዴ ሀጂ አብዱሰላም ያልተዳረች ልጅ አላቸው? አዎ ደስ አላቸው። ያውቃሉ፣ አይተዋወቃሉ። እኛና እነሱ በእግር መንገድ የአንድ ሰዓት ተኩል የሁለት ሰዓት ተኩል መንገድ ነው የሚያስከደው ገጠሩ ውስጥ ማለት ነውና ቅርብ ነው አለ። ደስ አላቸው። ሽማግሌ ተላከ። በቃ በሆነ ወይ ዞረን ራሱ የሆነ ዝምድና ራሱ አለ። አብዛኛው የገጠር ሰው እንትኑ ተሳሰራለ ይገናኛል በሆነ የሆነ ነገርና ይሄ ውሳኔ ወሰንኩኝ። ማሻአላህ እጅግ በጣም የሚያስቀና ትዳር ነው ያላቸው ኡስታዝ ካሚል ሸምሱና ባለቤቱ። እሷም እንግዲህ በአንድ ወቅት ኢንተርቪው ሰጥታ ነበር እናትነት የተሰኘ ፕሮግራም ላይ። እዛ ላይ ስለ ባለቤቷ ስለ ካሚል ሸምሱ ምስክር ሰጥታ ነበር። እንዲሁም እሱም በራሱ ምስክር ሰጥቶላት ነበር ስለሷና ደስ ይላል በጣም እንደዚህ በሙሉ ልብ ስለ ባለቤት እንደዚህ በአደባባይ መጥቶ መመስከር እጅግ በጣም ደስ የሚል ነገር ነው። አላህ Subhanahu Wa Ta'ala ለኛም እንደዚህ የተባረከ ሷሊህ የሆነ ትዳር ይስጠን ከሪዝቅ ጋር ከአፍያ ጋር ከልጆች ጋር ነው ማለት እንፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላህ ወበረካቱ።